ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ከእናንተ ጋር ቆይታን እናደርጋለን። ወደ ቤተሰቦቻችን እናንተም ሀሳብ አስተያየቶቻችሁን እያጋራችሁን ቪዲዮአችንን ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣችንን ወደ እናንተ የምናደርሰው። ፏድ ባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። የተለያዩ የዓለም ዋንጫ መረጃዎችን ከዝውውር ጉዳዮች ጋር የተያዙ በጣም ሰፋ ያሉ ስፖርታዊ ዘገባዎችን ዛሬ ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ታዲያ ሀሳብ አስተያየት መስጠት ከፈለጋችሁ ኮሜንት ቦክሱ ክፍት ነው። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ለኛ ልታጋሩን ትችላላችሁ። አብራችሁን ስላላችሁ ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። የዓለም ዋንጫ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ዛሬ የሚደረጉ ጨዋታዎችን እንመልከት። የ2018 እና የ2022 የዓለም ዋንጫ ሻምፒዮኖቹ ኬሊያን ምባፔና ሊዮኔል ሜሲ የዓለም ዋንጫ ጉዟቸውን ዛሬ አንድ ብለው የሚጀምሩ ይሆናል። ዛሬ ነው የመጀመሪያ ጨዋታቸውን እነዚህ ሁለት ተጫዋቾች የሚያደርጉት። ፈረንሳይም ዛሬ የመጀመሪያ ጨዋታዋን ታደርጋለች። እንዲሁ አርጀንቲናም እንዲሁ የመጀመሪያ ጨዋታዋን የምታደርገው ዛሬ ነው። ቀደም ተብሎ የሚደረገው ጨዋታ ፈረንሳይን ከሴኔጋል ብሔራዊ ቡድን ጋር የሚያገናኘው ተጠባቂ መርሃ ግብር ነው። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ ይሆናል። ሴኔጋል ከ2002 የዓለም ዋንጫ ታሪካዊ ድሏ በኋላም ዳግም ከፈረንሳይ ጋር ትጫወታለች። ያኔ 2002 ላይ የዛሬ 24 ዓመት ገደማ እንግዲህ ፈረንሳይን አሸንፋ እንደነበር ይታወሳልና በርካቶች በታሪካዊ ክስተት የሚያነሱት ይህንን ጨዋታም ዛሬ ሴኔጋሎች ይደግሙት ሲሆን የበርካቶች በጉጉት የሚጠበቀው ጥያቄ ነው። እንግዲህ ከአፍሪካ ሻምፒዮንነት ጋር በተያያዘ የራሱ የሆኑ ክርክሮች እንዳሉት ይታወቃል። ምክንያቱም ሴኔጋል ሻምፒዮን ነበረች፣ ነገር ግን እንግዲህ ተጫዋቾቹ አቋርጠው ወጥተው ነበረ በማለት ደግሞ የካፍ ውሳኔን በቅርቡ የሰማነው የምናስታውሰው ለሞሮኮ ሻምፒዮንነቱ እንዲሰጥ እንደተወሰነ እናስታውሳለን። ካስ ደግሞ የእግር ኳስ ገላጋይ ፍርድ ቤት ደግሞ ይህንን ውሳኔም ለመወሰን የተወሰኑ ወራቶችን እንደሚፈልግና ሁሉንም ነገሮች ተመልክቶ ውሳኔ እንደሚሰጥ ይፋ እንግዲህ አድርጎ እንደነበር ይታወሳል። ስለዚህም የአፍሪካ ሻምፒዮን እንደነበረች ይታወሳል ሴኔጋል እና ዛሬ ከፈረንሳይ ብሔራዊ ቡድን ጋር የምታደርገው ጨዋታ በርካቶች በጉጉት ይጠብቁታል። ይሄ ውድድር ላይ ፈረንሳይ ረጅም ርቀቶችን ልትጓዝ እንደምትችል፣ ምናልባት የውድድሩ አሸናፊ ልትሆን እንደምትችል በርካቶች ይገምታሉ። በተለይ ግን የማጥቃት መስመሩ ላይ ያሉ ነገሮችን መቆጣጠር የሚችል ከሆነ አሰልጣኝ ዲዲዬ ዴሾው ረጅም ርቀቶችን መጓዝ እንደሚችል በርካቶች እየገመቱ ይገኛል ከዚህ ብሔራዊ ቡድን ጋር በተያያዘ። ምክንያቱም በፊት መስመሩ ላይ በጣም ሱፐርስታር የሆኑ ተጫዋቾች ያሉ፣ የባሎን ዶር አሸናፊ ኦስማን ዴምቤሌ በዚህ ስብስብ ውስጥ የሚገኝ ተጫዋች ነው። ከዛ ውጪ በዚህ የውድድር ዓመት በጣም ድንቅ የውድድር ዓመትን ያሳለፈው ማይክል ኦሊሴ በዚህ ዝርዝር ውስጥ አለ። እነ ኬሊያን ምባፔ ያሉና በጣም ሱፐርስታሮች ያሉበት የፊት መስመር እንደሆነ ይታወቃል። ያንን ኢጎ በደንብ መቆጣጠር የሚችሉ ከሆነ አሰልጣኝ ዲዲዬ ዴሾው ረጅም ርቀቶችን መጓዝ የሚችል ብሔራዊ ቡድን እንዳላቸው ነው በርካቶች የሚያምኑት። የሴኔጋል ብሔራዊ ቡድንም ጠንካራ እንደሆነ በርካቶች ያምናሉ። ሊሊማን እንጃዬ የኤቨርተኑ ተጫዋች ይናገራል። ዓላማችን ዓለም ዋንጫን ማሸነፍ ነው ሲል ነው የሚናገረው። ሴኔጋላዊው ተጫዋች ሊሊማን እንጃዬ ለፈረንሳይ ብሔራዊ ቡድን መጫወት ህልሙ እንዳልነበር ነው የተናገረው። በፈረንሳይ እንደተወለደ ይነገራል። ሊሊማን እንጃዬ የፈረንሳይ ብሔራዊ ቡድን ህልሜ አልነበረም፣ ያ የኔ ታሪክ አይደለም ሲልም ጭምር ይናገራል። ሴኔጋል 2002 ፈረንሳይን ስታሸንፍ ባላይም ታሪኩ ግን አሁንም በህዝብ ውስጥ አለ የሚለው እንጃይም የዲዩፍ ትውልድን እኛን አነሳስቶናል ሲልም ነው የሚናገረው። አክሎም ዓላማችን ግልጽ ነው፣ የዓለም ሻምፒዮን መሆን ነው ፍላጎታችን ያለ ሲሆን ዋንጫውን ወደ አፍሪካ ማምጣትም እንፈልጋለን ሲል ነው ሊሊማን እንጃዬ የሴኔጋል ብሔራዊ ቡድን የአጥቂ መስመር ተጫዋች ሀሳቡን እየሰጠም የሚገኘው። ሌላኛው ዛሬ የሚደረገው ጨዋታ አርጀንቲና የምታደርገው መርሃ ግብር ነው። ሌሊት 10 ሰዓት ላይ ይደረጋል ይሄ ጨዋታ። አርጀንቲና ከሌላኛይቱ አፍሪካዊት ሀገር አልጄሪያ ጋር ነው ጨዋታዋን የምታደርገው። ይህ ጨዋታ በበርካቶች የሚጠበቅ መርሃ ግብር ሆኗል። ሜሲ በጥሩ ሁኔታ ላይ ይገኛል ብሏል ሊዮኔል ስካሎኒ ከዛሬው ጨዋታ ጋር አያይዞ ሀሳቡን ሲናገር። የአርጀንቲና ብሔራዊ ቡድን አምበል ሊዮኔል ሜሲ በቅርቡ መጠነኛ ጉዳት አጋጥሞት እንደነበረ የሚታወስ ጉዳይ ነው።
ሊዮኔል ሜሲ በአሁኑ ሰዓት በጥሩ ሁኔታ ላይ ይገኛል ሲል ነው የብሔራዊ ቡድኑ አሰልጣኝ የሆነው ሊዮኔል ስካሎኒ እየተናገረ የሚገኘው። ሊዮኔል ሜሲ ሁልጊዜም አርጀንቲና በፈለገችው ሰዓት ተገኝቷል ያለው ሊዮኔል ስካሎኒ ዛሬም የተለየ አይሆንም ሲልም ጭምር ነው የሚናገረው። ሊዮኔል ሜሲም በዛሬው የአልጄሪያ ጨዋታ በቋሚነት ይሰለፋል ተብሎ እንደሚጠበቅ ነው የሀገሪቱ ሚዲያዎች በስፋት እየዘገቡ እንደሚገኝ ጭምር እየተነገረው። ሌላኛው አልጄሪያ ብሔራዊ ቡድንም እንዲሁ ሀሳቦቻቸውን እየሰጡ ይገኛሉ። የአልጄሪያ ብሔራዊ ቡድን አሰልጣኝ የሆነው ቭላድሚር ፔትኮቪች ለአርጀንቲናው ጨዋታ የተለያዩ እቅዶች እንዳሏቸው ጭምር ነው የገለጹት። አርጀንቲናን እናከብራለን ያሉት አሰልጣኙ ነገር ግን እዚህ የመጣ ነው ለተሳትፎ ብቻ አይደለም፣ የተሻለ ውጤትም እንፈልጋለን ሲል ነው የተናገረው። በምን መልኩ እንደተዘጋጁ የተጠየቁት ፔትኮቪች ለጨዋታው እቅድ አለን፣ እንዲሁ ደግሞ አንድ እቅድ ብቻ አይደለም ብዙ እቅዶች ያሉን ሲልም ነው የተናገረው። የምንገጥመው እኛን ብቻ ሳይሆን የውድድሩን አሸናፊ ግምት ያገኘውን የወቅቱን ሻምፒዮን ቡድን ነውና ከባድ ጨዋታዎች እንደሚሆንም አውቃለሁ ብሏል። ነገር ግን እንዳየነው ከሆነ የተሻለ ነገር ማስመዝገብና በአርጀንቲና ጨዋታ ያልተጠበቀ ነገር ማድረግ የማይቻል ነገር አይደለም ሲልም ነው የተናገረው። ጨምሮ ዛሬ እንግዲህ ጨዋታዎች ይደረጋሉ። ሌሊት 7 ሰዓት ሲል ኢራቅና ኖርዌይ ጨዋታቸውን ያደርጋሉ። ከዛ ውጪ ንጋት ደግሞ ወደ 1 ሰዓት አካባቢ ደግሞ ማለት ነው ነገ ጠዋት ማለት ነው ኦስትሪያና ጆርዳን የሚያደርጉት ጨዋታ እንደሚጠበቁ ነው በርካቶች የተናገሩት። ኬፕ ቨርዴም ትላንትና ምሽት ከስፔን ብሔራዊ ቡድን ጋር ያስመለከተችው አቋም በርካቶችን እያስገረመ እንደሚገኝ ነው የመረጃ ምንጮቹ እየተናገሩ የሚገኙት። እንግዲህ ከስፔን ብሔራዊ ቡድን ጋር አቻ አጠናቃለች እና የመጀመሪያ የዓለም ዋንጫ ተሳትፏ ነው። በርካቶችንም ማስደንቃለች። በተለይ ግብ ጠባቂው በርካቶችን ማስደነቅ ችሏል። ከትላንትናው ከጨዋታ ውጤት ጎን ለጎን ግን የኬፕ ቨርድ ብሔራዊ ቡድን አንዳንድ ሪከርዶችንም እንደሰበረ ጭምር ተመልክተናል። እርግጥ ነው የስፔን ብሔራዊ ቡድን በጣም ጠንከር ብሎ ኳስን ተቆጣጥሮ ለመጫወት ሙከራዎችን አድርጓል። በርከት ያሉ የግብ ሙከራዎችንም ማድረግ ችሏል። ነገር ግን የኬፕ ቨርድ የመከላከል ዲሲፕሊን ግን በጣም አስደናቂ እንደነበር ነው የተመለከትነው እና ከዚህ ከትልቁ ሀገር ከስፔን የመጀመሪያ ተሳትፎን ያደረገው የመጀመሪያ ጨዋታውን ያደረገው የኬፕ ቨርድ ብሔራዊ ቡድን ነጥብ ተጋርቶ መውጣቱ በርካቶችን አስገርመዋል። ኬፕ ቨርድ በጨዋታው ሜዳ ላይ ጥሩ ስነ ምግባሮችን በማሳየትም አዲስ ሪከርድንን ማስመዝገባቸውን የተነገረው። ስፔን ሙሉ የጨዋታን ብልጫ 74 በመቶ ወስደ የነበረ ቢሆንም ኬፕ ቨርድ የሰሩት ጥፋት አንድ ብቻ ነበር፣ ወይም አንድ ፋውል ብቻ ነው እንደሰሩ ይፋ የተደረገው። የተመዘገበው ጥፋትም በዓለም ዋንጫ ታሪክ በአንድ ቡድን የተሰራ አነስተኛ ጥፋት በመሆንም ሪከርድ እንደተያዘ ጭምር የሚያሳዩ መረጃዎች ናቸው የወጡት። ከነዚህ መካከል ግብ ጠባቂው የጨዋታው ኮከብም የነበረው ግብ ጠባቂው በርካቶች እያሞካሹት ይገኛሉ። ቮሲኒሃ ይባላል። በፖርቱጋል ሁለተኛ ዲቪዚየን እንደሚጫወት በጠዋቱ ፕሮግራማችን ነግረናችሁ ነበር። ለእናቴ ወደ አሜሪካ መምጫ የምከፍለው እንኳን አልነበረኝም ሲል ይናገራል። ሀገሩ ኬፕ ቨርዴም ታሪካዊ ድል እንድትቀናጅ አደገኛ ሙከራዎችን ሲያደን የነበረው ቮሲኒሃ ቤተሰቡ ወደ አሜሪካ ማምጣት እንዳልቻለ ነው የሚናገረው። ከጨዋታው መጠናቀቅ በኋላ አልቅሻለሁ ያለው ቮሲኒሃ ከዓመታት በፊት ያጣኋቸው አያቶቼ ከጎኔ ሆነው ሲመለከቱኝ ባለመቻላቸው አሳዝኖኛል ሲል የተናገረው። እናቴ በቪዛ ምክንያት ወደ አሜሪካ መምጣት አልቻለችም ሲል ለጉዞ የምከፍለው ገንዘብም አልነበረኝም። በዚህ ዓመት ላሳካላት አልቻልኩም፣ ግን መምጣት ፈልጋ ነበር ሲልም ይናገራል ቮሲኒሃ ከአስደናቂ ምሽቱ በኋላ በኢንስታግራም ማህበራዊ ትስስር ገጹ ከነበሩት 50,000 ተከታዮች አሁን ወደ 5.1 ሚሊዮን ተከታዮች እንደደረሱለትም ነው ይፋ እየተደረገ የሚገኘው። ሌላኛው የምናነሳው ጉዳይ የዩራጓይ ብሔራዊ ቡድን አሰልጣኝ የሆኑት ማርሴሎ ቤልሳ እንደሆኑ ይታወቃሉ እና በፊፋ ይፋዊ የፎቶ ፕሮግራም ላይ የተነሱት ፎቶ በበርካቶች መነጋገሪያ ሆኗል። የማርሴሎ ቤልሳ አሰልጣኙ አንገታቸውን ደፍተው ሲነሱ በርካቶች በውድድሩ ላይ ያላቸው ተቃውሞን እየገለጹ ነው የሚል ግምቶቻቸውን ሲሰጡ ቆይተው ነበር። ከትናንትና ጨዋታቸውን ያደርገዋል። የዩራጓይ ብሔራዊ ቡድን የመጀመሪያ ጨዋታዋን አድርጋ ነበር የምናስታውሰው ጉዳይ ነው። አቻ በሆነ ውጤትም ነው ጨዋታቸውን ያጠናቀቁት ከሳዑዲ አረቢያ ጋር በተደረገ ጨዋታና ስለ ጉዳዩ ጥያቄ ቀርቦላቸው ነበር። ማርሴሎ ቤልሳ ሲናገሩ እኔ ሞዴል አይደለሁም፣ ፎቶ እንዴት መነሳት እንዳለብኝም አላውቅም ሲሉ ነው ማርሴሎ ቤልሳ የተናገሩት። ማብራሪያ ለሌለው ነገር ማብራሪያ ትጠይቁኝ ሲሉም ነው ምላሻቸውን የተናገሩት። በካሜራ ፊት እንደ ሞዴል የመሆን ግዴታ የለብኝም፣ ምንም አይነት መጥፎ ነገር አላደረኩም ሲሉ ነው አሰልጣኝ ማርሴሎ ቤልሳ ሀሳባቸውን የሰጡት። የኢራን ብሔራዊ ቡድን ሌሊት የዓለም ዋንጫ ጨዋታውን ካደረገ በኋላም በተለይ በጣም ምርጥ የሚባል ፉክክር የታየበት ጨዋታ እንደነበር በርካቶች አንስተዋል። ከኒውዚላንድ ጋር
የተደረገው ጨዋታ 2-2 በሆናቸው ውጤት የተጠናቀቀ ጨዋታ ነው። እንግዲህ ከዚህ ጨዋታ በኋላም እንግዲህ የአሜሪካን ለቆ እንዲወጣ ተገዷል ብሔራዊ ቡድኑ የሚል መረጃ ይፋ ተደርጓል። ብሔራዊ ቡድኑ በአሜሪካ አድሮ የማለቀቂያ ልምምድ ሰርቶ ለመውጣት አስቦ ነበር ተብሏል። የቡድኑ አሰልጣኝ ኦሚር ጋሊዮኒ ግን በሰጡት አስተያየት በዓለም ዋንጫው በጣም የተጨቆነ ብሔራዊ ቡድን ማለት እኛንን ሲሉ ነው የሚናገሩት። እንዳንገባ ከልክለውን አጉላልተውናል ያሉት አሰልጣኙም አሁን ደግሞ እረፍት እንኳን ሳናደርግ ነው በቀጥታ ወደ ሜክሲኮ እንድንወጣ የተገደድ ነው ሲሉ ጭምር ይናገራሉ። አሰልጣኙና በጣም በደሎች እየደረሱብን ሲሉ ነው የኢራን ብሔራዊ ቡድን አሰልጣኝ እየተናገሩት። በዓለም ዋንጫ መክፈቻ ሽንፈት የገጠማት የቱኒሲያ ብሔራዊ ቡድን አሰልጣኙን አሰናብቷል። በተለይ በስዊድን ብሔራዊ ቡድን በሰፊ ጎል ልዩነት 5-1 መሸነፋቸውን እናስታውሳለን። የአፍሪካ ተወካያ ቱኒዚያና በዚህ መሰረትም አሰልጣኟን አሰናብታለች። ሰሜን አፍሪካዊቱ ሀገር ቱኒዚያ በአሁኑ ሰዓት አዲስ አሰልጣኝ በኃላፊነት መሾሟ ነው ይፋ የተደረገው። ቱኒዚያ ፈረንሳዊውን አሰልጣኝ ሃርቬ ሬናርድን ነው በኃላፊነት እንደሾመች ይፋ የተደረገው። አሰልጣኝ ሃርቬ ሬናርድ የዓለም ዋንጫ 55 ቀናት ሲቀሩት ነበር ከሳዑዲ አረቢያ ብሔራዊ ቡድን የተሰናበቱት። ይሁን እንጂ አሰልጣኙ አሁን ላይ በውድድሩ መሀል የቱኒዚያ ብሔራዊ ቡድን ተረክበው ወደ ስፍራው እንዳመሩ ይፋ ተደርጓል። በቀጣይ በቱኒዚያ ብሔራዊ ቡድን አሰልጣኝነት ቦታ ላይ እንመለከታቸዋለን በዚህ የዓለም ዋንጫ ውድድር ላይ ተብሏል። ደቡብ ኮሪያ ከሀገሪቱ ሚዲያዎች ጋር ግንኙነቷን እንዳቋረጠች ይፋ ተደርጓል። በደቡብ ኮሪያ ብሔራዊ ቡድንና የሀገሪቱ መገናኛ ብዙሃን መካከል አለመግባባት መፈጠሩን የተነገረው ዓለም ዋንጫውን ለመዘገብ ወደ ሜክሲኮ ያቀኑ የሀገሪቱ ጋዜጠኞች ሰን ላይ መቀለዳቸው እንዲሁ አለመግባባትን ፈጥሯል። ጋዜጠኛ እርስ በርስ ያደረጉት የግል ንግግር ድምፅ ቅጂን በድንገት መውጣቱ በማህበራዊ ሚዲያ መነጋገሪያ ሆኗል። በወጣው የድምፅ ቅጂ ጋዜጠኞች ሶን ሂዩንግሚን ሲሮጥ ወታደር ይመስላል፣ ነገር ግን ወታደራዊ ግዴታውን ግን አልተወጣም ሲሉ ነበር የቀለዱት። ከቅጂው መውጣት በኋላ ሶን ሂዩንግሚንና ብሔራዊ ቡድኑ የሀገሪቱ ሚዲያዎች ላይ ተቃውሞችን አድርገዋል። ተጫዋቹ ከመጀመሪያው ጨዋታ በኋላ ለጋዜጠኞች አስተያየት ያልሰጡ ሲሆን ፌዴሬሽኑም የግል ጋዜጣዊ መግለጫዎችን ሰርዟል። በሜክሲኮ የሚገኙ የሀገሪቱ ጋዜጠኞችም ቡድኑ መሪ በዚሁ ምክንያትም ኃላፊነቱን የለቀቀ ሲሆን አዲሱ የቡድን መሪ በበኩሉም ሶን ሂዩንግሚንን በይፋ ይቅርታ ጠይቆታል። ሶን ሂዩንግሚን ይቅርታውን መቀበሉን ቢገልጽም ብሔራዊ ቡድኑ ከሀገሪቱ መገናኛ ብዙሃን ጋር ግንኙነት እስካሁን ማቋረጡ ነው መረጃዎች እየወጡ እንደሚገኝ የተዘገበው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ውድ ቤተሰቦቻችን እናነሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ሴሜርቪል ከማንቸስተር ዩናይትድ ጋር ስሙ እየተነሳ ነው። ኔዘርላንዳዊው የፊት መስመር ተጫዋች የሆነው ሴሜርቪል በዓለም ዋንጫ ጥሩ ነገሮችን እያሳዩ ከሚገኙ ተጫዋቾች መካከል አንደኛው ነው። በተለይ በኔዘርላንድ የመክፈቻ ጨዋታ ላይ ከጃፓን ብሔራዊ ቡድን ጋር ነበር ጨዋታን ያደረጉትና በጣም ጥሩ እንቅስቃሴ አድርጓል። ጎልም አስቆጥሮ እንደወጣ የምናስታውሰው ነው። ተጫዋቹ ከዌስትሃም ዩናይትድ ጋር ወደ ታችኛው ሊግ ቢወርድም እንኳን አቋሙ ላይ ግን ተጽዕኖ አላሳደረበትም። ማንቸስተር ዩናይትድ ተጫዋቹን ለማስፈረም በቅርበት እየተከታተለው የሚገኝ ክለብ መሆኑ እየተገለጸ ነው። ማንቸስተር ዩናይትድ ስለ ተጫዋቹ እያጠያየቀ ሲሆን እስከ 50 ሚሊዮን ፓውንድም እንደሚያስወጣ ማወቁን የተነገረው። የተጫዋቹ የዝውውርም ጉዳይ በማርከስ ራሽፎርድ ወደፊት ቆይታ ላይ የተመሰረተ ይሆናል ተብሎ ይጠበቃል። ምክንያቱም የዚህ ተጫዋች መቆየትና ያለመቆየት መጀመሪያ መወሰን ይኖርበታል ተብሎ ነው የሚጠበቀው። ማርከስ ራሽፎርድ ግን በማንቸስተር ዩናይትድ የሚቆይ ከሆነ የሴሜርቪል ዝውውር ላይሳካ እንደሚችል ነው የተነገረው። ማንቸስተር ዩናይትዶች በአሁኑ ሰዓት የበለጠ ቅድሚያ የሚሰጡት የመሃል ሜዳውን ማጠናከር ላይ መሆኑን የተነገረው። በዚህ ምክንያትም ማቲዮስ ፈርናንዴስን ከዌስትሃም ዩናይትድ ለማስፈረም በትኩረት እየሰሩ ነው። ነገር ግን ሴሜርቪል ላይም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን ይፋ እያደረጉ ነው። የዩናይትድ ያልተጠበቀ የዝውውር ፍላጎትን እንመልከት። ማንቸስተር ዩናይትድ በዚህ ክረምት ሊያስፈርማቸው ካሰባቸው የአማካይ ስፍራ ተጫዋቾች መካከል ኖርዌያዊው አማካይ ሳንደርበርግ እንደሚገኝበት ይፋ ተደርጓል። ዩናይትድ ከዚህ ቀደም ከ2 ዓመታት በፊት ነው በተጫዋቹ ላይ ፍላጎት አሳይቶ የነበረ ቢሆንም ተጫዋቹ ግን ወደ ፉላም ማቅናቱ ይታወሳል። በወቅቱ ፉላም ከ2 ዓመት በፊት ለተጫዋቹ ዝውውር 25 ሚሊዮን ፓውንድ የከፈሉ ሲሆን አሁን ላይ ከከፈሉት የተሻለ ትርፍን ለማግኘት ነው እንቅስቃሴዎችን ያደርጋሉ ተብሎ የሚታሰበው። እንደዛ አትሌቲኩ ዘጋቢም ላውሪ ዊትዌል ዘገባ ከሆነ ማንቸስተር ዩናይትዶች በአማካይ ስፍራ ላይ ከያዟቸው አማራጮችና ምናልባት ሊመለከቷቸው ከሚችሉ ተጫዋቾች መካከል አንደኛው ሳንደርበርግ ሊሆን እንደሚችል የሚያሳዩ መረጃዎችን ነው ዘ አትሌቲክ ይፋ ያደረገው። በርካታ የእንግሊዝ ፕሪምየር ሊግ ክለቦች ማርከስ ራሽፎርድ ላይ ፍላጎቱ አላቸው። ይሁን እንጂ ተጫዋቹ ወደ ሌላ የእንግሊዝ ክለብ ከማምራት ይልቅ ውሉ እስከሚጠናቀቅ በዩናይትድ መቆየትን እንደሚፈልግ ነው ዘ አትሌቲክ የዘገበው። ራሽፎርድ በይፋ ወደ ማንቸስተር ዩናይትድ ተመልሷል። ባርሴሎና ማርከስ ራሽፎርድን በቋሚነት ለማስፈረም የነበረው የጊዜ ገደብ በማብቃቱ
ተጫዋቹ በይፋም ወደ ማንቸስተር ዩናይትድ ተመልሷል። የስፔኑ ቡድን አሁንም ተጫዋቹን በክለባቸው የማቆየት ከፍተኛ ፍላጎት ቢኖራቸውም ይህንን ማድረግ የሚፈልጉት ግን በድጋሚ በውሰት ውል ብቻ ነው። ማንቸስተር ዩናይትድ በጉዳዩ ላይ የመጨረሻ ውሳኔ ለመስጠትም እንግዲህ ጊዜ ወስደው እንደሚሰሩበት ጭምር ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። አንድሬ ኦናና በትራብዞንስፖር የነበረው የውሰት ውልን ካጠናቀቀ በኋላ በሚቀጥለው ወር ልምምድ ሲጀምር ወደ ካሪንግተን ይመለሳል ተብሎ ይታሰባል። ከትራብዞንስፖር ውጪ እሱን ለማስፈረምም በሌሎች ክለቦች የሚታይ ብዙም ፍላጎት እንደሌለም የሚያሳዩ መረጃዎች ያሉ። ስለዚህ አንድሬ ኦናና ወደ የትኛው ክለብ ያመራል የሚጠበቅ ጥያቄ ነው። ማንቸስተር ዩናይትዶች የማርክ ካሳዶን ጉዳይንም እየተመለከቱት ነው። በክረምቱ የዝውውር መስኮት መሀል ተጫዋችን ለማስፈረም ዋና ኢላማ አድርጎ የተነሳው ማንቸስተር ዩናይትድ የባርሴሎናውን አማካይ ማርክ ካሳዶን ጉዳይ በድጋሚ መመልከት መጀመራቸውን የተገለጸው። እስካሁን ይፋዊ የዝውውር ጥያቄዎች ያልቀረቡ ሲሆን ማይክል ካሪክ በአሰልጣኝ ከሆነ በኋላ የባርሴሎና አማካይ በዩናይትድ ፍላጎት ውስጥ እንደሆነም እየተሰማ እንደሚገኝ ነው ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ተጫዋች ማስፈረም ይፈልጋል። የሰሜን ለንደኑ ክለብ አርሰናል የክለብ ብሩዡን አጥቂም ክሪስቶስ ዞሊስን ማስፈረም እንደሚፈልግ ነው የተነገረው። ብዙውን ጊዜ በግራ ክንፍ የሚጫወተው ክሪስቶስ ዞሊስ የዝውውር ሂሳቡ 40 ሚሊዮን ዩሮ መሆኑ ነው እየተገለጸ የሚገኘው። አርሰናል ዞሊስን ለማስፈረም ማሰበው ሞርጋን ሮጀርስ እና ብራድሌ ባርኮላ ላይ ያለው ፍላጎትን እንደማያጠፋው ነው የተነገረው። አርሰናሎች በተጨማሪም የመሃል ሜዳ ተጫዋች ለማስፈረምም ወደ ዝውውሩ ለመግባትም እያሰቡ ይገኛሉ። አሰልጣኝ ሚኬል አርቴታ አሁንም ቢሆን የሳንድሮ ቶናሊ አድናቂ መሆናቸው ነው የሚገለጸው። አርሰናል ክሪስቶስ ዞሊስን መመልከቱ ከሊያንድሮ ትሮሳርድ እና ከጋብሪኤል ማርቲኔሊ ቆይታ ጋር ግንኙነት ይኖረዋል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገውና ዘ አትሌቲክ ያንን እየገለጸ ነው። ስለዚህም ዞሊስን ለማስፈረም ጥረት ያደርጋሉ ተብሎ ይታሰባል። ዳቪድ ራያ በስፔን ውስጥ በቂ እውቅና ስላልተሰጠው ጉዳይ ተጠይቆ ምላሹን ሰጥቷል። ለብዙ ዓመታት ከሀገሬ ውጭ ያሳልፍ ያለው እናም ለመጀመሪያ ጊዜ ወደ ብሔራዊ ቡድኑ በመጣው ጊዜ አንዳንድ ሰዎች እኔ ማን እንደሆንኩኝ ይጠይቁኝ ነበር። ለክለቤ የተቻለኝን መጠንም ምርጥ ለመሆንና ሀገሬን ለመወከልም ስራዬን እየሰራሁ ነው። ይህም ደግሞ ከሁሉም በላይ አስፈላጊው ነገር ነው ብሏል። እዚህ ያለሁት ቡድኑን በተቻለኝ መጠን ለመርዳትና ሁለተኛውን የዓለም ዋንጫ ኮከብም ለማሸነፍ ነው ሲልም ጭምር ይናገራል ዳቪድ ራያ ሲናገር። ነገር ግን በመጀመሪያው የስፔን ብሔራዊ ቡድን ጨዋታ ላይ ኡናይ ሲመንን መጠቀም ምርጫቸው አድርገዋል። አሰልጣኝ ሉዊስ ዴ ላ ፉዌንቴና በስፔን ብሔራዊ ቡድን በቋሚነት የመሰለፍ ዕድሉ በጣም አጠያቂ እንደሆነ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። አርሰናል በክለብ ውስጥ ያለውን የፈጠራ ችሎታና የጎል ማስቆጠር ብቃትን ለማሻሻል የሚያስችል የውስጥ ግምገማዎችን ካደረገ በኋላ በቡድኑ የአሰልጣኞች ቡድን ውስጥ ሌላ አጥቂዎችን የሚያሰለጥን ባለሙያም ለመጨመርም እያሰቡ ነው። የጋብሪኤል ሄንዜ ወደ ቡድኑ መምጣት በሚኬል አርቴታ የአሰልጣኝነት መዋቅር ውስጥም የተወሰኑ የአፈጻጸም ክፍተቶችን ለመሙላት የታለሙ ሹመቶችን ምን ያክል ጠቃሚ እንደሆኑ ማሳያ አድርጓልና ቀጣይ ደግሞ በማጥቃት መስመሩ ላይ በደንብ ጠንክሮ የሚሰራ አሰልጣኝን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ማይክል አርቴታ አሁንም ቢሆን የሳንድሮ ቶናሊ ደጋፊ እንደሆነ እየተነገረ ነው። ነገር ግን ተጫዋቹ ቢያንስ ለ3 ተጨማሪ ዓመታት ውል በመፈረሙ ኒውካስል ዩናይትድ እስከ 2030 ድረስ የማራዘም አማራጭ አለው። ማንኛውም ስምምነት እጅግ በጣም ውድ ሊሆን ይችላል። አርሰናል የቦርንመዙንም አሌክስ ስኮት አድናቂዎች ናቸው። የ22 ዓመቱ ተጫዋች አስደናቂ የፕሪምየር ሊግ የውድድር ዘመንን ያሳለፈ ሲሆን የማንቸስተር ዩናይትድ ኢላማ ውስጥም ከገቡ ተጫዋቾች መካከል አንደኛው እንደሆነ ይነገራል። ጀረሚ ሞንጋ ለአርሰናል ቢፈርም ወዲያውኑ በዋናው ቡድን በተደጋጋሚ የመጫወት እድሉ ሰፊ ነው የሚል መረጃም ይፋ ተደርጓል። ሆኖም ግን ከሚኬል አርቴታ ጋር ከመጀመሪያው ቡድን ጋር አዘውትሮ የሚሰለጥንበት እድልን ይሰጠዋል። ይህም ደግሞ አሰልጣኙ ከቅርብ ርቀት እንዲገመግመው ያስችለዋል። ከዛም ጥሩ ነገሮችን ማሳየት የሚችል ከሆነ በአርሰናል ቤት በዋናው ቡድንም ትልቅ አስተዋጽኦችን ሊሰጠው እንደሚችል የሚያሳይ መረጃም እንደወጣ ነው ዘገባዎቹ እየጠቆሙ የሚገኙትና ይህንን ለማድረግም ዝግጁ እንደሆኑ ተናግረዋል። ቡካዮ ሳካ ይናገራል። አሁን ትኩረታችን የዓለም ዋንጫን ማሸነፍ ነው ብሏል ቡካዮ ሳካ። ባለፉት ወራት ከነበርኩበት በላይ አሁን ጥሩ ነገሮች ይሰማኛል። አሁን ሙሉ በሙሉ ዝግጁ ነኝ ሲልም ነው የተናገረው። እኔ ከ2021 በጣም የተሻለ ተጫዋች ነኝ። በዋነኝነትም በተሞክሮች ምክንያትም አሁን እንደተጫወትኩት ያክል ያን እግር ኳስን አልተጫወትኩም ነበር ሲል ነው የሚናገረው። ቡካዮ ሳካም ስለ አካል ብቃቱም ሲናገር አሰልጣኙ ከተናገረው ጋር የሚጋጭ ነገር መናገር አልፈልግም፣ ነገር ግን ሚኬል የአርሰናል የሕክምና ቡድንና የእንግሊዝ የሕክምና ቡድን በመተባበር ለመጫወትም ዝግጁ አድርገውኛል ሲልም ይናገራል። ከዛ ውጭ ግን ሳካ ስለ ወቅታዊ ሁኔታው ሲናገር ከጥቂት ወራት በፊት ከነበረኝ በጣም የተሻለ ስሜት ይሰማኛል እና ሙሉ በሙሉ ዝግጁ ነኝ ሲልም ይናገራል። ቶማስ ቱሄል ታላቅ አሰልጣኝ ነው። የዓለም ዋንጫውን እንድናሸንፍም በጣም ይረዳናል ብዬም
አስባለሁ። ውድድሩን ለመጀመርም በጣም ጓግተናል ነው ያለው ሳካ። አሁን ከእንግሊዝ ብሔራዊ ቡድን ጋር ነኝ። ትኩረቴም በዚህ ውድድር ላይ ነው። እንግሊዝ የዓለም ዋንጫውን እንድታሸንፍና ሁለተኛውንም እንድታገኝ ለመርዳት እጥራለሁ። ዋና ትኩረቴም አሁን ላይ የዓለም ዋንጫን ማሸነፍ ነው። ሳካ ስለ ሙቀቱ ጉዳይም ወይም ስለ ኩሊንግ ረፍትም ሲናገር ወይም ኩሊንግ ብሬክም ሲናገር ጨዋታውን እየተቆጣጠርንና ሙሉ ግፊት በእጅህ ላይ ሲሆን ጨዋታው እንዲቋረጥ አትፈልግም። ነገር ግን ከፍተኛ ሙቀት ባለበት ጊዜ ግን ሁኔታው እረፍቱ ጠቃሚ ሊሆን እንደሚችል አስባለሁ ሲልም ነው የተናገረው። የቸልሲን ጉዳይ እንንገራቸው። ማክሲ አሮሆ የቸልሲ ዋና ኢላማዎች መካከል አንደኛው ነው። ክለቡ ማርክ ኮሬያን ለመተካት እያሰበ እንደሚገኝ የተገለጸው ቸልሲ ተጫዋቹን በቅርብ ተከታትሎ እየተመለከተው ሲሆን ከወኪሎቹ ጋርም የመጀመሪያ ግንኙነት ማድረጉን ነው ሪከርድ ፖርቱጋል የተባለ የመረጃ ምንጭ ይፋ ያደረገው። ይሄ በፖርቱጋል የሚጫወት ተጫዋች ነው። ስለዚህም ቸልሲዎች ለማርኮ ኮሬያ ትክክለኛ ተተኪ አድርገው ይመለከቱታል። ከሰሞኑ እንደተዘገበው ወይም እንደተሰማው ዘገባ ከሆነ ማንቸስተር ሲቲ ብቻ ሳይሆን ቸልሲም የአታላንታውን የ21 ዓመት ዕድሜ ያለው የመስመር ተከላካይ ማርኮ ፓሌስትራንን በተመለከተ ከወኪሎቹ ጋር ንግግር አድርጓል። ተጫዋቹ ባለፈው የውድድር ዘመን በውሰት ለካግሊያሪ ተጫውቶ በሴሪኤው የዓመቱ ምርጥ ተከላካይ ሽልማትን ማሸነፉን እናስታውሳለን። በአሁኑ ሰዓት ምንም አይነት ድርድር የለም። ክለቦቹ መረጃ ለማግኘት ብቻ ጥያቄ አቅርበዋል። ሆኖም የተጫዋቹና የወኪሉ ፍላጎት ግን በሴሪኤው መቀጠል እንደሆነ የሚያሳዩ መረጃዎች ያሉና ኢንተር ሚላንን ተጫዋች የማስፈረም ጥሩ እድል እንዳለው ነው ጂያንሉካ ዲ ማርሲዮ መረጃውን ያጋራው። ቸልሲ በዚህ የክረምት የዝውውር ገበያ የመሃል ተከላካይ ክፍሉን ለማጠናከር እየሰራ ሲሆን የክሪስታል ፓላሱን ተከላካይ ማክስ ላክሮክን እንዲሁ በዋና ኢላማ ዝርዝር ውስጥ ማካተውታል። የ24 ዓመቱ ፈረንሳዊ ተከላካይ በፍጥነቱ በአካላዊ ጥንካሬውና ኳስን ክሊር በማድረግ ችሎታውም የሚታወቅ ነው። ቸልሲ የረጅም ጊዜ ተከላካይ አማራጮቹን እየገመገመ ሲሆን ላክሯ ከተከተላቸው ተጫዋቾች መካከልም አንደኛው ሊሆን እንደሚችል ነው ሳይመን ጆንስ መረጃውን ያጋራው። ቸልሲዎች በያዝነው የዝውውር መስኮት ከኒውካስል ዩናይትድ ሉዊስ ሆልን በድጋሚ ወደ ስታንፈርድ ብሪጅ ለመመለስም እድሉ ካለ እየፈለጉ ነው። ማንቸስተር ዩናይትዶች ተጫዋቹ ላይ ፍላጎቱ እንዳላቸው ይነገራል። እናም ሁለቱ ክለቦች የተጫዋቹን ፊርማ ለማግኘት ሊፎካከሩ እንደሚችሉ ነው የተገለጸው። ቸልሲና ባየር ሚኒክ የፓሪስ ሰን ዠርሜኑን ወጣት ኮከብ ሴኔ ማዩሉን ሁኔታ በቅርበት እየተከታተሉ ነበር። እናም እድሉ ቢፈጠር ለማስፈረም ዝግጁ ናቸው። ሆኖም ግን ማዩሉ ከፓሪስ ሰን ዠርሜን ጋር አዲሱን ለመፈራረም ውሳኔ ላይ እንደደረሰ ግን ዘገባዎች ይጠቁማሉ። ቸልሲ የሪያል ማድሪድ የግራ መስመር ተከላካይ አልቫሮ ካሬራስን ለማስፈረምም ፍላጎት እንዳላቸው ነው የሚነገረው። ሎስ ብላንኮቹ ካሬራስን ለመሸጥ ፍቃደኞች ናቸው። በዦዜ ሞሪኒዮ ስር ካሬራስ የማርኮ ኮሬያ ተጠባባቂ በመሆኑ በተጫዋቹ መልቀቅ ላይም ቅሬታ የላቸውም ተብሏል። የቀድሞ የሪያል ማድሪድ አሰልጣኝና የአሁኑ የቸልሲ አሰልጣኝ ቻቪ አሎንዞ የካሬራስ አድናቂ መሆኑ ነው እየተነገረ የሚገኘው። ባሳለፍነው የውድድር ዘመን በተለያዩ ክለቦች በውሰት ላይ ሲጫወቱ የነበሩት እነ አክሰል ዲሳሲ፣ ታይሪክ ጆርጅ እና ዴቪድ ዳተር ፎፋና ከቸልሲ ጋር በቋሚ ዝውውር ይለያያሉ። ቸልሲ የሶስቱን ተጫዋቾች ዝውውርም የክረምቱ የዝውውር መስኮት ከመጠናቀቁ በፊት ለመጨረስም እየሰሩ እንዳለ ነው የመረጃ ምንጩም ይፋ ያደረገው። በዚሁ የሊቨርፑል ጉዳዮችን ውድ ቤተሰቦቻችን እናንሳላቸው። ሁጎ ኤኪቲኬ በውድድር ዘመኑ መገባደጃ ላይ ወደ ልምምድ ለመመለስ እቅድ የያዘ ሲሆን በቦክሲንግ ዴይ ታህሳስ 26 ላይም ወደ ተወዳዳሪ ጨዋታዎችም ለመመለስ እየሰራ እንደሚገኝ የተነገረው። የሊቨርፑል የሕክምና ቡድን ስለ ተጫዋቹ የጤንነት ሁኔታ የሚያወጣው ሪፖርት አበረታች እንደሆነ ጭምር ነው ለኪፕ የተባለ የመረጃ ምንጭ ይፋ ያደረገው። ሊቨርፑል ከፓሪስ ሰን ዠርሜን በላይ የዝውውር ጥያቄና ኮንትራት ለያን ዲያማንዴ ለማቅረብም ዝግጁ ነው። ፓሪስ ሰን ዠርሜን አሁንም የብራድሌ ባርኮላን ትክክለኛ መፍትሄም እየጠበቀ ነው። ሊቨርፑል አሁንም ፓሪስ ሰን ዠርሜን ፍላጎት እንዳለው ስለሚያውቅ ዲያማንድን ለማስፈረም ነው እየገፋ እንደሚገኝ ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። የሪያል ማድሪድ ጉዳዮችን እንንገራችሁ። ዦዜ ሞሪኒዮ 4 የሪያል ማድሪድ ተጫዋቾችን ለመሸጥ አስበዋል ተብሏል። በክረምቱ የዝውውር መስኮት ከወዲሁ 4 ተጫዋቾችን ማስፈረም የቻሉት ሪያል ማድሪዶች 4 ተጫዋቾችን ደግሞ ለመሸጥ እያቀዱ መሆኑ ተሰምተዋል። በክረምቱ የዝውውር መስኮት ከማድሪድ ሊለቁ የሚችሉ ተጫዋቾችም ራኡል አሴንሲዮ፣ ፌርላንድ ሜንዲ፣ ዳኒ ሰባዮስ እና ፋራን ጋርሲያ መሆናቸውን ከስፔን እየወጡ ያሉ መረጃዎች እየጠቆሙ ነው። እነዚህ 4 ተጫዋቾች በዦዜ ሞሪኒዮ የእቅድ ክፍል ውስጥም ባለመኖራቸው ምክንያት ሪያል ማድሪዶች ተጫዋቾችን ለገበያም ሊያወጧቸው እንደሆነ ይፋ ተደርጓል። ዳኒ ሰባዮስ የሪያል ማድሪድ ቆይታ ማብቃቱን ተገንዝቦ ወደ ቀድሞ የስፔኑ ክለብ ሪያል ቤቲስ ለመቀላቀል ከፍተኛ ፍላጎት አሳይቷል። ሪያል ማድሪዶችም ዳኒ ሰባዮስን ወደ ሪያል ቤቲስ የሚያደርገውን ዝውውር ቶሎ ለመጨረስ ነው የሚፈልጉት። ዳኒ ሰባዮስ ለሪያል ማድሪድ ከመፈረሙ በፊት የሪያል ቤቲስ ተጫዋች እንደነበረም የምናስታውሰው ነው።
ጀርመናዊው የቦሩሲያ ዶርትመንድ ተከላካይ ኒኮ ሽሎተርቤክ ወደ ሪያል ማድሪድ ለመዘዋወር የሪያል ማድሪድን ውሳኔ ብቻ እየጠበቀ እንደሆነ ተሰምቷል። ሽሎተርቤክ ማድሪድን ለመቀላቀል ፍላጎት ያሳየ ሲሆን የተጫዋቹ የውል ማፍረሻ ደግሞ 50 ሚሊዮን ዩሮ አካባቢ እንደሆነ ሆሴ ፍሌክስ ዲያስ መረጃውን ይፋ እያደረገ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በርከት ያሉ ስፖርታዊ ጉዳዮችን ይዘን እንመለሳለን። ስላደመጣችሁኝ ከልብ አድርጌ አመሰግንኩኝ። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።